የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ዕለተ ማክሰኞ የካቲት 17 ቀን 2018 ዓ.ም የምናቀርብላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። ጌታቸው ረዳ፣ በለጠ ሞላ፣ ታደሰ ወረደ፣ ወይዘሮ ኬሪያ ኢብራሂም፣ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር፣ የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች ሊቀመናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በአገር ውስጥና በውጭ የሚገኙ የትግራይ ተወላጆች የቃላት ጦርነት ውስጥ መግባታቸው የሀገሪቱ የፖለቲካ ትኩሳት እሳት እንዲጨምርበት አስገድዷል። አቶ ጌታቸው ረዳ ደብዳቤው የሀገራችንን ሰላም የበለጠ ከማወክ ውጭ ሌላ ትርጉም አላቸው ብዬ አላምንም ብለዋል። ዶክተር በለጠ ከፕሪቶሪያው ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲሉም ጌታቸው ረዳን ወርፈዋል። አካሄዱ የኢፌዴሪ ህገ መንግስትና የፕሪቶሪያ የሰላም ስምምነት የሚጥስ አደገኛ ውሳኔ ሲል የተቃወመው ደግሞ ታደሰ ወረደ ናቸው። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በበኩሉ የተሰጠው ውሳኔ የማህበረሰቡ የዘመናት ጥያቄና አቤቱታ ምላሽ ለመስጠት የተወሰደ እንደ አንድ በጎ እርምጃ መመልከቱንም እወቁልኝ ብሏል። በዝርዝር የምንመለከተው አብይ ርዕሰ ጉዳያችን ነው። ባይቶና አባይ ትግራይ ፓርቲ በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑን መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት እየተናገረ ይገኛል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ የሚጠይቅ ሰላማዊ ሰልፍም በአዲስ አበባ እንደሚካሄድ ተሰምቷል። ዝርዝሩን ይዘናል። በቀጠናው ሁለት ተቃራኒ ጎራዎች እየተፈጠሩ ነው። በአንድ በኩል ኢራን፣ ኤርትራ፣ የሁቲ አማጽያን ሲሰለፉ፣ በሌላ በኩል እስራኤል፣ ኤሚሬትስ፣ ኢትዮጵያና ሶማሌላንድ ጠንካራ ጥምረት ሊመሰርቱ ይችላሉ። እስራኤል በአፍሪካ የነበራትን ገጽታ ለመገንባት በሚዲያ ባለሙያዎች ላይ ኢንቨስት ስታደርግ፣ በሌላ በኩል ደግሞ ኤርትራ ከኢራን ጋር ያላትን ግንኙነት ለምዕራባውያን ስጋት መሆኑን አይቀሬ ጉዳይ አድርጎታል። ግብፅ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ እጃችን ላይ ደርሷል። ነገሮች ሁሉ የተወሳሰቡ ቢመስሉም ኤርትራ ስደተኞች ከግብፅ በኃይል በወታደራዊ ምልመላ እየመለሰች መሆኑንም ታውቋል። በዝርዝር የምናስደምጣችሁ ይሆናል። የዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችሉም 4 ጋዜጠኞች ጉዳይ በግልጽነትና በፍትሐዊነት እንዲታይ ጥሪ ያቀረበ። ዛሬ የካቲት 17 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ፌብሩዋሪ 24 ቀን 2026 ባወጣው መግለጫ ድርጅቱ በጋዜጠኞች ላይ የተካሄደ ያለው የፍርድ ሂደት የዓለም አቀፍ ደረጃውን የጠበቀ የህግ ጥበቃ እንዲደረግለት አሳስቧል። በዝርዝር ይዘነዋል። ተመልካቾቻችን እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ጌታቸው ረዳ፣ በለጠ ሞላ፣ ታደሰ ወረደ፣ ወይዘሮ ኬሪያ ኢብራሂም፣ የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር፣ የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች ሊቀመናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች የቃላት ጦርነት ውስጥ መግባታቸውም የሀገሪቱ የፖለቲካ ትኩሳት እሳት እንዲጨምርበት አስገድዷል። ጌታቸው ረዳና በለጠ ሞላ የሚኒስትሮች ምክር ቤት አባል ሲሆኑም አገኘሁ ተሻገር የሚመሩት ቢሮ ወልቃይትና ራያን በተመለከተ በወሰነው ውሳኔ የቃላት ምልልስ ውስጥ ገብተዋል። ሚኒስትሩም የፌዴሬሽን ምክር ቤት ውሳኔን ደግፈው ውሳኔው የፕሪቶሪያ ስምምነት ያከበረ ነው ብለዋል። የነ አቶ ጌታቸው ረዳን ፓርቲም ከፕሪቶሪያ ስምምነት ያፈነገጠ በሚል ወርፈዋል። የፌዴሬሽን ምክር ቤት ደብዳቤን ተከትለው ምርጫ ቦርድ ያሳለፈው ውሳኔ ከፍተኛ ውዝግብ አስነስቷል። የተለያዩ የትግራይ ፓርቲ አመራሮች እንዲሁም ጊዜያዊ አስተዳደሩ ውሳኔው አደገኛ እንደሆነ አሳስበው ካልተቀለበሰ መዘዝ አለው ብለዋል። የቦርዱን ውሳኔ የተቃወሙት አቶ ጌታቸው ረዳም የስምረት ፓርቲ ፕሬዝዳንት ናቸው። የፓርቲያቸውን አቋም በማያያዝ በማህበራዊ ትስስር ገጻቸው ላይ ሀሳባቸውን ገልጸዋል። የጠቅላይ ሚኒስትሩን የአፍሪካ ቀንድ አማካሪ ሚኒስትር አቶ ጌታቸው ረዳ ቦርዱ የዚህኛውን ደብዳቤና ደብዳቤውን መነሻ አደረግኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወቅ ውጭ ሌላ ትርጉም አላቸው ብዬ አላምንም ብለዋል። አቶ ጌታቸው ረዳ በፕሬዝደንትነት የሚመሩት ዴሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያሳለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ሲል ተቃውሟል። ውሳኔው ተቋማዊ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ያለው ፓርቲው የማስተካከያ እርምጃ ካልተወሰደ በምርጫ የማይሳተፍ መሆኑን አስታውቋል። የአቶ ጌታቸው ፊርማ ያረፈበት ደብዳቤው የፌዴሬሽን ምክር ቤት ውሳኔና እርሱን የተከተለው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጫ እንደሆነ አመላክቷል። በህገ መንግስቱም አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጠው ስልጣንና ተግባር ከህገ መንግስት ትርጉምና የክልሎችን ወሰን ክርክር ከመፍታት አይዘሉም ብሏል ፓርቲው።
ፓርቲው ምክር ቤቱም የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልናም እንደሌለው ስምረት በደብዳቤው አስገንዝቧል። ማንኛውም የክልል ወሰን መፍትሄ ሊያገኝ የሚገባው በህገ መንግስቱም አንቀጽ 48 መሰረት መሆኑን ያመለከተው ፓርቲው ይህ ሂደት ሳይጠናቀቅና በህዝበ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም መባሉ የክልሉ አስተዳደርን በጉልበት የመንጠቅ ሙከራ ነው ሲል አውግዟል። ይህን ተከትሎ የኢኖቬሽንና ቴክኖሎጂ ሚኒስቴር በለጠ ሞላ አቶ ጌታቸውን መልእክት ስክሪንሻት በማድረግ ተቃውሟቸውን የምርጫ ቀጠናዎችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያን ስምምነት ያከበረ ነው ሲሉ ገልጸዋል። ከፕሪቶሪያው ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያከብሩ እናሳስባለን ሲሉም ገልጸዋል። በዚህ መልእክታቸውም የእነ አቶ ጌታቸውን ፓርቲ ከፕሪቶሪያ ስምምነት ያፈነገጡ ሲሉ ገልጸዋቸዋል። የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ያለው ደግሞ ጊዜያዊ አስተዳደሩ ነው። ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ ማረም አለበት ሲል አስጠንቅቋል። አካሄዱም የኢፌዴሪ ህገ መንግስትና የፕሪቶሪያዊ የሰላም ስምምነትን የሚጥስ አደገኛ ውሳኔ ነው ሲል ተቃውሟል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር በበኩሉ የተሰጠው ውሳኔ የማህበረሰቡን የዘመናት ጥያቄና ቤቱታ ምላሽ ለመስጠት የተወሰደ እንደ አንድ በጎ እርምጃ እንደሆነ መመልከቱንም እወቁልኝ ብሏል። በ2013 ዓ.ም በተካሄደው ስድስተኛው አገራዊ ምርጫ አካባቢው ከተነጋ አገዛዝ ነጻ ቢወጣም የመምረጥና መመረጥ ህገ መንግስታዊ መብቱም ሳያረጋግጥ ቀርቶ ነበር ያለው ማህበሩ የወልቃይት ጠገዴ ጠለምት አማራ ማህበረሰብ በሀገር ደረጃ ውክልና ሳይኖረው የዜግነት መብቱ ሳይጎናጸፍና በጀት ሳያገኝ መቆየቱ እንደሚታወቅ ማስታውሷል። በመሆኑም የፌዴሬሽን ምክር ቤት ከትግራይ ክልል ውጭ በመሆን በአካባቢዎቹ ምርጫ እንዲደረግ የተወሰነ ውሳኔ ተገቢ ነው ብሎ እንደሚያምን አስታውቋል። በትግራይ ክልል ለመስራት የተቋቋመው እንደነ ስምረት ያሉ የትግራይ ፓርቲዎች ህገ መንግስታዊ ስርዓት አልበኝነት የሚያውጅ በማለት መፈረጃቸውም እጅግ የሚያሳዝን ሆኖ አግኝተነዋል ብሏል። ይህም የዜጎች ህገ መንግስታዊና ዴሞክራሲያዊ መብት የሚጥስና ኢፍትሐዊ የሆነ አቋም በመያዙ የሚወገዝ ተግባር ነው ሲል ቅሬታውንም አያይዞ ይፋ አድርጓል። በመጨረሻም ከፌዴሬሽን ምክር ቤት በተጻፈው ደብዳቤ መሰረት ምርጫ ቦርዱ ይፋ ያደረገው ውሳኔ የወልቃይት ጠገዴ ጠለምት አማራ ማንነት ጥያቄ ከግምት ውስጥ በማስገባትና ለወደፊት የህዝብ ድምፅ የሚያከብርበት በር ከፋች የሆነ ውሳኔ ብቻ ሳይሆን ውሳኔው ዘላቂ ሰላምና መረጋጋት እንዲሰፍን የተወሰደ በጎ እርምጃ መሆኑ የህወሓት ጸረ ሰላም አቋምና አደናቃፊ የሆኑ አሉታዊ ሚና ከግምት ውስጥ በማስገባት የወልቃይት ጠገዴ ጠለምት አማራ ማህበረሰብ በፌዴራል ደረጃ ብቻ ሳይሆን በአማራ ክልል ምክር ቤት ጨምሮ ህጋዊ ውክልና እንዲኖረው አበክረን እንጠይቃለን በማለትም የወልቃይት ጠገዴ ጠለምት አማራ ምሁራን ማህበረሰብ መግለጫውን አውጥቷል። የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤና የአሁኑ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች ሊቀመናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች ተቃውሟቸውን በመግለጽ ላይ ይገኛሉ። ባይቶና አባይ ትግራይ ፓርቲ በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑንና መንግስት በበኩሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት እየተናገረ ይገኛል። በትግራይ ክልል ዳግም ጦርነት እንዳይቀሰቀስ የሚጠይቅ ሰላማዊ ሰልፍም በአዲስ አበባ እንደሚካሄድ ተሰምቷል። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረውን ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የፖለቲካ ፓርቲዎችና ተጽዕኖ ፈጣሪዎችን ያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታዎችና መፍትሄዎች ላይ ውይይት አካሂዶ እንደነበር ይታወቋል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ ዳሞራ ያህያ በትግራይ ክልል በዳግም ጦርነት ደም መፍሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱም ግፊት ማድረግ ያስፈልጋል ሲል ተናግረዋል። አሁን ያለው የህወሓት ቡድን የትግራይ ህዝብ እንደማይወክልና በክልሉ እንደሚጀመር የተሰጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፉ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፍ እንደሚያካሄድ ገልጿል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋዛአብ
ካሱ በበኩላቸው የክልሉ ነዋሪዎችና ወጣቱ ጦርነት እንደማይፈልግ ተናግረዋል። ባይቶና በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑን፣ መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎችን ውጤታማ እንደሆኑለት ተናግረዋል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝብ ፍላጎት አለመሆኑን ለማሳወቅ እየሰራ እንደሆነ የተናገሩት ዶክተር ጸጋጽአብ ከፌዴራል መንግስት ጋር መስራት ግዴታ ነው ብለዋል። በቀጠናው ሁለት ተቃራኒ ጎራዎች እየተፈጠሩ ነው። በአንድ በኩል ኢራን፣ ኤርትራና የሁቲ አማጽያን ሲሰለፉ፣ በሌላ በኩል ደግሞ እስራኤል፣ ኤሜሬትስና ኢትዮጵያ እንዲሁም ሶማሌላንድ ጠንካራ ጥምረት ሊመሰርቱ ይችላሉ። እስራኤል በአፍሪካ የነበራትን ገጽታ ለመገንባት በሚዲያ ባለሙያዎች ላይ ኢንቨስት ታደርግ፣ በሌላ በኩል ደግሞ ኤርትራ ከኢራን ጋር ያላትን ግንኙነት ለምዕራባውያን ስጋት መሆኑን አይቀሬ ጉዳይ አድርጎታል። ግብፅ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይፋ ሆኗል። ኤርትራ ከኢራን ጋር በመወገን በቀይ ባህር ላይ ለሚፈጠረው አለመረጋጋት ዝምታን መምረጥ ሆኖ ለኤርትራና ለአሜሪካ ስጋት ሆኗል። በቀጠና ሁለት ተቃራኒ ጎራዎች እየተፈጠሩ ነው። በአንድ በኩል ኢራን፣ ኤርትራና የሁቲ አማጽያን ሲሰለፉ፣ በሌላ በኩል እስራኤል፣ ኤሚሬትስና ኢትዮጵያ እንዲሁም ሶማሌላንድ ጠንካራ ጥምረት ሊፈጥሩ ይችላሉ ሲል የሄሬትስ የተሰኘው የእስራኤል ጋዜጣ ባወጣው ትንታኔ መሰረት ይፋ አድርጓል። በአሜሪካ በኢራን ላይ እርምጃ ከወሰደች ኤሚሬትስም በኤርትራ ላይ እርምጃ የመውሰድ እድሏ ከፍተኛ ነው። ይህም የሩሲያ የቻይናና የቱርክ ተጽዕኖ በቀጠናው ሊዳከም ይችላል። ይህ ግጭት ከተከሰተና ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ከቆመች ለዓመታት የናፈቀንን የቀይ ባህር የባህር በር ባለቤትነት ጥያቄ ዓለም አቀፍ ድጋፍና እውቅና የምታገኝበት ታሪካዊ አጋጣሚ ሊፈጠርላት ይችላል። በአሁኑ ወቅት በቀይ ባህርና በመካከለኛው ምስራቅ አካባቢ ያለው እጅግ ውስብስብ የፖለቲካ ሽኩቻ ቁልጭ አድርገው የሚያሳዩ ናቸው። በአንድ በኩል እስራኤል በአፍሪካ የነበራትን ገጽታ ለመገንባት በሚዲያ ባለሙያዎች ላይ ኢንቨስት ታደርግ፣ በሌላ በኩል ደግሞ ኤርትራ ከኢራን ጋር ያላት ግንኙነት ለምዕራባውያን ስጋት መሆኑን፣ ለኢትዮጵያም አዲስ የጂኦፖለቲካ እድል ሊከፍት እንደሚችል መጠቀሙ የሚጋጩ ፍላጎቶች መኖራቸውን ያሳያል። ዘናሽናል የተሰኘው መካከለኛው ምስራቅ ላይ መሰረት አድርገው የሚሰራ ድረገጽ ግብፅ የኢትዮጵያን የባህር በር ጥያቄ ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃም ይዞ ወጥቷል። ድረገጹም የግብፅ ዲፕሎማቲክ ምንጮች ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብፅ የኢትዮጵያን የባህር በር ጥያቄ እንደምታግዝ ዘግበዋል። ከዚህ ቀደም ጋዜጠኛና የፖለቲካ ተንታኝ በረከት በላይነህ ባደረገው ቃለ መጠይቅ የህዳሴ ግድቡን የባህር በር ለማግኘት እንደ መደራደሪያ ልንጠቀምበት እንችላለን የሚል ሀሳብ አንስቶ ነበር። ዘናሽናል ያወጣው ዘገባ እውነት ከሆነ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ሚና ይኖረዋል። ሆኖም ባለፉት ረጅም ዓመታት ግብፅ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ የሚታወቅ ነው። ነገሮች ሁሉም የተወሳሰቡ ቢመስሉም ኤርትራ ስደተኞችን ከግብፅ በኃይል ለወታደራዊ ምልመላ እየመለሰች መሆኑንም ታውቋል። በኢትዮጵያና ኤርትራ መካከል ውጥረት መንገሱን ተከትሎ ግብፅ የኤርትራ ስደተኞችን ኢላማ ያደረገ የእስር ዘመቻዎችን አባብሳለች። ይህም ስደተኞችን ለወታደራዊ ዓላማ ወደ ኤርትራ ለመመለስ ነው። አምነስቲ ኢንተርናሽናል ከጥር 10 2026 ጀምሮ በካይሮ፣ ጊዛም፣ አሌክሳንድሪያና ሌሎች ቦታዎች ላይ በኤርትራ ስደተኞች ላይ የእስር ዘመቻዎች ተጠናክረው መቀጠላቸውን አረጋግጧል። ግምቶቹ እንደሚያሳዩት ከ3000 በላይ የኤርትራ ስደተኞች ታስረዋል። አንዳንድ ሪፖርቶች ከ25000 በላይ ሊሆኑ ይችላሉ ብለዋል። እስካሁን ሪፖርቶቹ እንደሚያመለክቱት ከ5000 በላይ ስደተኞች ለወታደራዊ ዓላማ ወደ ኤርትራ ተመልሰዋል። ሌሎች ደግሞ በተለያየ የእስር ቦታዎች ላይ ታስረዋል። ከዚህ በተጨማሪም በግብፅ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ የማሰቃየት ድርጊት መዳረጋቸው አንድ የሰብአዊ መብት ተሟጋች ድርጅት አስታውቋል። ከ1985 ዓ.ም ጀምሮ አገሪቱን እየመሩ ያሉት እስካሁንም ምርጫ አካሂደው የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚዳርጉ በመሆኑ በርካታ ወጣቶች አገሪቱን ጥለው እንዲሰደዱ ምክንያት ሆኗል። ሁማን ራይትስ ኮንሰርን ኤርትራ የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብፅ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩት ታሳሪዎች በድብደባ፣ በሙቅ ውሃና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆች ሕይወታቸው ማለፉን ድርጅቱ ገልጿል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጂ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነት በፍትሐዊነት እንዲታይ ጥሪ ያቀረበ ዛሬ የካቲት 17 ቀን 2018 ዓ.ም እንደ አውሮፓውያን አቆጣጠር ፌብሩዋሪ 24 ቀን 2026 ባወጣው መግለጫ
ድርጅቱ በጋዜጠኞቹ ላይ የተካሄደ ያለው የፍርድ ሂደት ዓለም አቀፍ ደረጃውን የጠበቀ የህግ ጥበቃ እንዲደረግለት አሳስበዋል። በ3 ዓመት ገደማ በእስር ላይ የሚገኙት ጋዜጠኞች ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው ሲሆኑ የታሰሩበትም በአማራ ክልል በነበረው አለመረጋጋት ዙሪያ በሰሩት ዘገባዎች ምክንያት መሆኑን መግለጫ ያስረዳል። የአማራ ድምፅ ጋዜጠኛ የሆነው ጎበዜ ሲሳይ ግንቦት 2015 ዓ.ም በጅቡቲ በቁጥጥር ስር ውሎ ግልጽ ባልሆነ ሁኔታ ለኢትዮጵያ ተላልፎ መሰጠቱ የሚታወስ ነው። የፌዴራል ከፍተኛ ፍርድ ቤት የካቲት 27 ቀን 2017 ዓ.ም ፌብሩዋሪ 4 ቀን 2025 አቃቢ ህግ ያቀረበው ማስረጃ ጋዜጠኞችን የሚያስከሰስ ነው ብሎ በመወሰኑ ተከሳሾቹ በመጪው ግንቦት ወር የመከላከያ ምስክሮችን ያሰማሉ ተብሎ ይጠበቃል። የኢትዮ ንቃት መስራች መስከረም አበራ፣ የኛ ሚዲያ ዘጋቢ ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 ሚያዝያ 5 ቀን 2015 ዓ.ም ባሉት ቀናት ውስጥ በቁጥጥር ስር መዋላቸው ይታወሳል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ ጋዜጠኞቹ ለረጅም ጊዜ በእስር ላይ መቆየታቸውና የተመሰረተባቸው ክስ ከባድነት በኢትዮጵያ የፕሬስ ነጻነትና በፍትህ ስርዓቱ ላይ ከፍተኛ ስጋት እንደሚፈጥር ገልጿል። ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን በማክበር ጋዜጠኞቹም የሚገኙባቸውን ፍትህ እንዲያገኙ እንዲያደርጉ በጥብቅ አሳስበዋል።